የክርስቶስ አገልግሎት በሰማያዊው ቤተ መቅደስ የሚል ሐሳብ ነው ያለው። ክርስቶስ እንዴት ነው በሰማይ ያለውን አገልግሎት የጀመረው መቼ ነው የሚለውንም እናያለንና በሰማይ ሰው ሳይሆን እግዚአብሔር ራሱ የተከለው ድንኳን እሱም እውነተኛይቱ ድንኳን ዕብራውያን ላይ የተቀመጠው ነው። ቤተ መቅደስ አለ በሰማይ እና በዚያ ውስጥ ክርስቶስ ስለኛ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰጠውን የስርየት መስዋዕት እንግዲህ ጨርሶ ወደ ሰማይ ከሄደ በኋላ የሊቀ ካህኑን ስራ ራሱ በመውሰድ ሊቀ ካህን በመሾም የማማለዱን አገልግሎቱን ወደ ሰማይ ባረገ ጊዜ ጀመረ እና በ1844 ዓ.ም የ2300 ትንቢታዊ ቀናት መጨረሻ ላይ የተስተሰረየ አገልግሎቱ ሁለተኛውና የመጨረሻው ክፍል ወደ ሆነው ደግሞ ገባ። ልክ እንደሄደ ነው ክርስቶስ ስራውን የጀመረው። ነገር ግን ደግሞ ወደ ሁለተኛው ክፍል ደግሞ ያው ቤተ መቅደስ 3 ክፍሎች ነው ያሉት። የኦፕን ኤር አለ፣ የእፍት ቦታ ወይ የጉባኤ ቦታ ምንለው በተለምዶ፣ እንደዚሁም ቅዱሱ ቦታ አለ፣ እንደዚሁም ደግሞ ቅድስተ ቅዱሳን አለና ሶስቱም ክፍሎች አስፈላጊና ወሳኝ ናቸው። ነገር ግን ካህናትና ሊቀ ካህናት ደግሞ በተመለከተ 2 ክፍሎች አሉ። በተለይ ካህናቶች በቅዱሱ ስፍራ ሰፊ ሚና አላቸው። ከዛ ቅድስተ ቅዱሳን ውስጥ ደግሞ ሰፊ ሚና ያለው ሊቀ ካህኑ ነው። የጥንቱ ዕብራውያን ቤተ መቅደስ የስርየት ቀን አገልግሎት የተሰየመው ወይም የተቀመጠው ኃጢአትን ሁሉ ለመጨረሻ ጊዜ የማጥፋት አካል የሆነው የፍርድ ምርመራን ስራን ነው። እንግዲህ ልክ እስራኤላውያኖችን ኃጢአታቸው በዓመት አንዴ እንደሚሰረይ የእስራኤል ሁሉ ኃጢአት በዓመት አንዴ በደንብ ክሊን እንደሚሆን ያ ቤተ መቅደሱ ይነጻል የሚለውን ትርጉም ይይዛልና እስራኤል ሁሉ ኃጢአቱን ተናዞ በዚያ ስፍራ ላይ ለካህኑ ካስረከበ በኋላ ካህኑ በበግ ደም አማካኝነት ወደዛ ገብቶ ርጭት እንደሚያደርግና ስርየት እንደሚደረግ ቤተ መቅደሱም እንደሚነጻ ይናገራል። እሱን ዲቴል እንሄድበታልና በዛ ምሳሌያዊ በሆነው አገልግሎቱ ቤተ መቅደሱ የሚነጻው በእንስሳት መስዋዕቶች ነበር። ነገር ግን ሰማያዊ ነገሮች የሚነጹት በኢየሱስ ደም ፍጹም መስዋዕትነት ነውና ያንን ደግሞ ክርስቶስ አድርጎታል። ይሄ አገልግሎት እንግዲህ እስከ ፍርድ ትንሣኤ ድረስ ወይንም እስከ መጨረሻው ድረስ የሚቀጥል ነው። ከመቼ ክርስቶስ ከመቃብር ተነስቶ ሰማይ ከሄደበት እስከ መጨረሻው ፍርድ ፍጻሜ ድረስ የሚቀጥል ስራ ነውና ክርስቶስ አሁንም በስራ ላይ ነው ያለው። በህይወት ካሉትም እነማን በክርስቶስ እየኖሩ እንደሆነና የእግዚአብሔርን ትእዛዛትና የኢየሱስ እምነት በመጠበቅ በእርሱ ወደ ዘላለማዊ መንግስቱ ለመነጠቅ ዝግጁ እንደሆኑ ግልጽ ያደርጋል። የክርስቶስ አገልግሎት በሰማያዊ ቤተ መቅደስ ውስጥ ስንል በሰማይ ቤተ መቅደስ አለ ወይ የሚል ጥያቄ ሊነሳ ይችላል። በሰማይ ምን አይነት ቤተ መቅደስ ነው ያለው? እስቲ ከሱ እንጀምር። በሰማይ የእውነት ቤተ መቅደስ አለ? ደግሞስ ምን አይነት ቤተ መቅደስ ነው ያለው? እንግዲህ ለዚህ ጥያቄ መልስ ስንሰጥ በተለይ ዘጸአት ምዕራፍ 25ን መጥቀስ ይኖርብናል። ምክንያቱም ሙሴን እግዚአብሔር ሲያዘው እንዴት በምን ሁኔታ የምድራዊን ቤተ መቅደስ በምን ልኬት በምን ስሌት መቼ መስራት እንዳለበት ሙሉ በሙሉ የኮንስትራክሽኑን ኃላፊነት ለሙሴ ቢሰጠውም ነገር ግን ልኬቱ በሙሉ እግዚአብሔር ነበር የነገረው። በዚህ ወርድ፣ በዚህ ቁመት፣ በዚህ ስፋት፣ በዚህ ዕቃ፣ በዚህ እያለ ሁሉንም ነገር እንዳለ ዲዛይኑን ያወጣው ራሱ እግዚአብሔር ነበርና ከዛ አንጻር እንወያያለን ማለት ነው። አየር ላይ ወተናል። ተባረኩ። መልካም ቆይታ ይሁንላችሁ። እኔም አንዳንድ ሀሳቦች ባስቀመጥከው ላይ ሀሳቦች ለትንሽ ለመጨመር ነው። ቤተ መቅደሱ ጉዳይ ሰፋ ያለ ነው። ዋና በተለይ የተለያዩ አካላትም በዚህ ጉዳይ ላይ የሚሰሙም ስላሉ ከላይ በዋናነት የቤተ መቅደስ ሲስተም ምንድነው ሀሳቡ ደግሞ በቅድም እንዳልከው ደግሞ ሰማያዊ ቤተ መቅደስስ አለ ወይ የሚለውን አንዳንድ ሀሳቦች ማየቱ ጥሩ ነው እና በመጀመሪያ ቤተ መቅደስና የመዳን ጉዳይ የተያያዙ ናቸው። ሁለቱ የተያያዙ ነገሮች ናቸው። የእግዚአብሔር መንገድ አቤቱ መንገድ በቤተ መቅደስ ነው፣ በመቅደስ ውስጥ ነው ይላልና የቤተ መቅደስ እያንዳንዱ ጉዳይ ስንመለከት ከመዳናችን ጋር የተያያዙ ጉዳዮችንም አብሮ ያስቀምጣል ማለት ነው። እንግዲህ ኢየሱስ ምን አለ? ያኔ እናንተ መጽሐፍትን ትመረምራላችሁ፣ መጽሐፍት ግን ስለኔ ይናገራሉ ብሎ ነበረ እና እንግዲህ ኢየሱስን ከአዲስ ኪዳን ጀምሮ ነው በደንብ የምናውቀው እኛ ስጋ ለብሶ ከተወለደ እነኚህ በአዲስ ኪዳን የተጻፉ መጽሐፍቶች ወንጌላትን፣ መልእክቶቹ እነ ዮሐንስ ራእይንም አያይዞ በእነዚህ አማካኝነት ኢየሱስን በደንብ እንድናውቀው ሆነናል። ግን እሱ በጊዜው የሚመረምሩ የነበሩትን የብሉይ ኪዳን መጽሐፍቶችን እንደነበር ይታወቃል። እነዛ መጽሐፍቶች ትመረምራላችሁ፣ እነሱ ስለኔ ይናገራሉ ብሎ ነው ያለውና የብሉይ ኪዳን መጽሐፍ ስለ ክርስቶስ ኢየሱስ ነው የሚናገረው። አዲስ ኪዳን መጽሐፍ ስለ ኢየሱስ ክርስቶስ ነው የሚናገረው። እንግዲህ ስለ ኢየሱስ ከተናገረ መዳን በኢየሱስ ነው ማለት ነው።
ይሄ ግልጽ የሆነ ነገር የተቀመጣለ። እንደገና መዳን በኢየሱስ ከሆነ ደግሞ ታዲያ እንዴት ነው? በመስቀል የሞተው በምድር መጥቶ ስጋ ለብሶ ከተወለደ በኋላ ነው? ከዛ በፊትስ ታዲያ በምን አይነት መልክ ነው ሰዎች ሊድኑ የሚችሉበት ሁኔታ ብለን ስንመለከት እሱም እንደተናገረው መጽሐፍቶችን ስለሱ የሚናገሩ ከሆነ እያንዳንዱ ክፍል በተለይ በብሉይ ኪዳን ላይ የተቀመጡት ከቤተ መቅደስ ጋር ተያይዘው የተቀመጡ ነገሮች የሚደረጉ የመስዋዕት ስርዓቶች እነዚህ ሁሉ ስለ ኢየሱስ የሚናገሩ ወይም ደግሞ ስለ ኢየሱስ የሚያመላክቱ መሆናቸው ግልጽ ነው። ጳውሎስ እንዳለው የኮርማዎች እና ሌሎች እንስሳቶች ደም ከኃጢአት ሊያነጻ አይችልም። ታዲያ እነሱ ያንን ግን መስዋዕት ያደርጉ ነበረ። የማያድን ከሆነ እንዴት መስዋዕት ያደርጉ ነበር የሚለውን ነገር ሊነሳ ይችላል ጥያቄው። እንግዲህ እነዛ እንስሳቶቹ ሳይሆን እነሱ ደም ሳይሆን የሚያድነው የክርስቶስ ነው። ግን ሰዎች በእምነት በጊዜው ክርስቶስ ኢየሱስ ወይም ደግሞ መሲሁ የመስዋዕቱ በግ መጥቶ መስዋዕት ይሆናል የሚለውን እምነታቸውን የማሳየት ጉዳይ ነው። ያ ደም ሳይፈስ የኃጢአት ስርየት ስለሌለ ማለት ነው። እና ያ የስርዓት በሙሉ የቤተ መቅደሱ ስርዓት በሙሉ በብሉይ ኪዳን የነበረው ኢየሱስን የሚወክልና ኢየሱስን የሚያሳይ እንደሆነ ይታወቃል። ቅድም ጥሌ ስትል እንደነበረው እንግዲህ የመስዋዕት ስርዓት ቀደም ብሎ ነበረ። ቤተ መቅደስ ሙሴ እዚህ መልክ ስራ ተብሎ የሰማይ ቤተ መቅደስን እግዚአብሔር ከማሳየቱ በፊት ቀደም ብሎ ከአዳም ጊዜ ጀምሮ የመስዋዕት ስርዓቶች ነበሩ። ለኃጢአት ደም ማፍሰስ፣ እንስሳን መስዋዕት ማድረግ ይጠበቅ ነበር። የአቤልና የቃየልንም ታሪክ ስንመለከት የሁለቱ ልዩነት የመጣው ደም በማፍሰስ ክርስቶስ ኢየሱስን የሚያሳይ መስዋዕት አቤል ባለማድረጉ ቃየል ደግሞ ባለማድረጉ ነው ልዩነቶች የመጡት። እና ያ ሁሉ ስርዓት በሙሉ ከኃጢአት መጀመር ጀምሮ የተያያዘው መስዋዕት ስርዓት ጋር ግን የሰማይ ቤተ መቅደስ አሳይቶት ለሙሴ በዚህ መልክ ስራ በመካከላቸው አድር ዘንድ ብሎ ሲያስቀምጥ ሲነግረው ተጠንቀቅ በዚህ መልክ እንድትሰራ ብሎ ነበር ያለውና በሰማይ ቤተ መቅደስ አለ ማለት ነው። ያንን ሲያሳየው ቤተ መቅደስ አለ። ግን የቤተ መቅደስ አገልግሎት እውነተኛው ሊቀ ካህናችን የሚያገለግልበት ጊዜው ደርሶ ቅድም እንዳልከው በምድር መስዋዕት ሆኖ ወደ ቅዱሱ ክፍል ሄዶ ወደ ቅድስተ ቅዱሳን እነዚህ ስርዓቶች የሚያከናውንበት ቦታ በሰማይ እንዳለ ራእይ 11:19 ላይም በሰማይ ያለው የእግዚአብሔር መቅደስ በማለት ሲያስቀምጠው እናያለን። መቅረዝ ይላል። ስለ መቅረዞቹ እንዳውም መቅረዙ የሚገኘው በቅዱሱ ክፍል ነው። በቅዱሱ ክፍል ያለው መቅረዝን በሱ ውስጥ ሆኖ ነበረ ባለ ራእዩ ዮሐንስ ኢየሱስን የተመለከተው ማለት ነው። ኢየሱስ ለዮሐንስ በተገለጠበት ጊዜ ቅዱሱ ክፍል ሆኖ በመቅረዙ ውስጥ ነበር ሲመላለስ የነበረውና የዕጣን መሰዊያም የሚለውን ራእይ 8 ላይ እናገኛለን። ራእይ 11 ቅድም እንዳልኩት 19 ላይ እነዚህ በሙሉ የብሉይ ኪዳን በራእይ ውስጥ ያለው የአዲስ ኪዳን ሐሳብ በሰማይ ቤተ መቅደስ እንዳለ ይናገራሉ። ግን ከምንም በላይ ሊቀ ካህናችን ክርስቶስ ኢየሱስ በሰማይ ቤተ መቅደስ ይህንን አገልግሎት እየሰጠ ለመሆኑ በተለይ በዕብራውያን መጽሐፍ በሮሜ ጳውሎስ በተለየ ሁኔታ ያብራራበት ሌሎችም እንደዚሁ ያብራሩበትን ነገር እንመለከታለን ማለት ነው። እና ቤተ መቅደስ የክርስቶስ አገልግሎት በሰማይ ቤተ መቅደስ አንድ የመስዋዕቱ በግ ሆኖ ሁለተኛ ሊቀ ካህን ሆኖ በሁለቱም ሚና ወደ ሰማይ ቤተ መቅደስ ካህናችን ሆኖ እንደገባ በግልጽ መጽሐፍ ቅዱስ ይነግረናል ማለት ነው። እና ወደ እውነተኛው ለሙሴ እግዚአብሔር እውነተኛውን አሳይቶት የነበረው ወደ እውነተኛው ወደዛ ክርስቶስ ኢየሱስ የምትክ መስዋዕት ሆኖ እንደ ካህን የምልጃ አገልግሎትን የማድረግና በመጨረሻም ደግሞ የፍርድ ምርመራ ቅድም ስትል እንደነበረ የቤተ መቅደስ መንጻት ጋር ተያይዞ ይሄንን ነገሮች ለማከናወን ወደ ሰማይ ቤተ መቅደስ እንደገባ እንመለከታለን ማለት ነው። ስለዚህ በአጠቃላይ በምድራዊ የነበረው ቤተ መቅደስ ስርዓት የሰማይ ቤተ መቅደስ ምሳሌ ሆኖ ሲያገለግል ነበር። ያ ልክ መጨረሻ ላይ ክርስቶስ ኢየሱስ በመስዋዕቱ በግ ሆኖ መስቀል በሚሞትበት ጊዜ የቤተ መቅደስ መጋረጃ ተቀደደ። አገልግሎቱ የዛን ጊዜ ቆመ ማለት ነው። አገልግሎቱ ቆመ። ከዛን ጊዜ ጀምሮ ክርስቶስ ኢየሱስ የማማለዱንና የሰማይ ቤተ መቅደስ አገልግሎቱን ስራ እንደቀጠለ እንመለከታለንና እነኚህ ናቸው እንግዲህ ሐሳቦቹ ጠቅለል ሲደረጉ ማለት ነው። ልክ በምድራዊ ቤተ መቅደስ ሲከናወኑ የነበሩ ስርዓቶች በተመሳሳይ እንግዲህ ለሙሴ ሲሰጠው ቤተ መቅደሱ ፊዚካል አሰራሩ አንዱ ጉዳይ ሆኖ እንደገና ደግሞ የውስጥ አሰራሩ የካህናት አገልግሎት ስርዓቱ ከመጀመሪያ እስከ መጨረሻ የሚከናወነው መጨረሻ ላይ ሊቀ ካህኑ በዓመት አንዴ ገብቶ ቅድስተ ቅዱሳን ውስጥ ገብቶ የሕዝቡን ኃጢአት ተሸክሞ አስተሰሪዮ ከተሸክሞ ከወጣ በኋላ
የምትለቀቀው ፍየል ላይ ተጭኖ ህዝቡ በሙሉ በቤተ መቅደሱ ላይ ተጠራቀመው እዛ ደግሞ ንስሐ ሲገቡ የነበሩትን በሙሉ ተሸክሞ ለፍየሏ ያስረክባል። ከዛም በኋላ ፍየሏ ወደ ምድረ በዳ ይዛው ተሸክማ ትሄዳለች። ሰው ይዟት ይሄዳል ማለት ነው። እና ሩቅ ምድረ በዳ ላይ ከዚህ በፊትም ባለፈው እንዳጠናነው ምድረ በዳ ላይ ትጣላለች፣ አውሬ ይበላታል ማለት ነው። ልክ በሰማይ ቤተ መቅደስም ይሄ ሁሉ ስቴፕ ልክ በተመሳሳይ ሁኔታ እንደሚከናወን እናያለን ማለት ነውና ይሄ ነው እንግዲህ እነዚህ ነገሮች ከመዳን ጋር የተያያዙ ነገሮች ናቸው። አንደኛ ማዕከሉ ክርስቶስ ነው። በእነዚህ ሁሉ ጉዳዮች ላይ ማዕከሉ ክርስቶስ ነው። ሁለተኛ እያንዳንዳቸው ስቴፖች ደግሞ የራሳቸው መንፈሳዊ ትርጉም አላቸው። ልክ ክርስቶስ በመስቀል ሲሞት መሞቱ አስፈላጊ እንደሆነ ለኛ መዳን በሰማይ ቤተ መቅደስ ውስጥ ደግሞ የክህነት እና የምልጃው የሚያደርጋቸው የሥርዓቶች በሙሉ አስፈላጊ ናቸው ማለት ነው። በኃጢአት የወደቀ ሰው ይቅርታ ጠይቆ የኃጢአት ስርየት እንዲያገኝ በክርስቶስ ኢየሱስ አማካኝነት እንዲያገኝ ካልሆነ አይድንም ማለት ነው። ልክ በመስቀል ላይ ክርስቶስ ሲሞት ካልተቀበለ አንድ ሰው አይድንም። እንደገና ደግሞ ተቀብሎ በኋላ ላይ የሰማይ ቤተ መቅደስ አገልግሎቱን ችላ ካለ የክርስቶስን ካልተቀበለ ወይ የለም ብሎ ካሰበ በሰማይ ቤተ መቅደስ የሚደረገውን አገልግሎት ተጠቃሚ አይሆንም። ተጠቃሚ ካልሆነ ደግሞ የአካል አይድንም። መስቀሉ ላይ ብቻ ክርስቶስ ሞቶልኛል ብሎ እዛው ላይ ከቆመ አይድንም። ምክንያቱም በቤተ መቅደስ ሲስተም ውስጥ በእምነት መጓዝ ስላለበት የሚል ሐሳብ ነው ያለኝ። መጨረሻ ላይ እንደውም ያነሳው ጉዞ ይጠይቃል። የቤተ መቅደሱ ስራ ስቴፕ አለውና አንድ ሰው ሪግሬት አድርጎ ሲመጣ ስቴፕ አለው። ይዞ የሚመጣው አለ፣ መስዋዕት አለ። መስዋዕቱ ከተሰዋ በኋላ ኃጢአቴ ይቅር ተብሏል ወይስ አልተባለም የሚል ስጋት ይኖረዋል። ከዛ በሱ መተማመኛ አግኝቶ ለኃጢአቱ ስርየት አግኝቶ እንደሆነ እርግጠኛ ሲሆን ነው ወደ ቤቱ የሚመለሰውና ክርስቲያንም ዛሬ ለምንሰራው ስራ ተናዘን ከጌታችን ጋር መታረቃችንን እርግጠኛ ስንሆን ነው መጓዝ ያለብንና ከዛ ደግሞ እንደዛም አምነን ደግሞ ስንጓዝ ተግባር አለ መከወን ያለብን በየዕለቱ ማድረግ ያለብን ተግባሮች አሉ፣ መልካም ስራዎች ሁሉ አሉ። ምክንያቱም መልካምነትን ከመሪያችን ከክርስቶስ ስለወሰድን መውሰድም ስላለብን ማለት ነው። በጎች ጠባቂያቸውን ይመስላሉ፣ ተከታዮች መሪያቸውን ይመስላሉ። ክርስቲያኖችም እንደዚሁ መሪያቸውን ክርስቶስን ሊመስሉ እንደሚገባ አስቀምጠልናል። ተባረክ። እንግዲህ ዘጸአት ምዕራፍ 25 ላይ እግዚአብሔር ለሙሴ ምንድን ነው ያለው? መቅደስ ሊሰራ ሙሴን ትእዛዝ ሲሰጠው ነው የምንመለከተው። ያ ትእዛዝ ደግሞ የሰማያዊቱ የእውነተኛዋ ድንኳን ምሳሌ ወይም በዚህ ምሳሌ አድርገህ ስራው ነው የሚለው። በዛ አድርጎ ሙሴ እንዲሰራው እንዲያበጀው ነበረ እግዚአብሔር ለሙሴ የተናገረው። እንደውም በመካከላችሁ አድር ዘንድ ነው አይደል ያለው። እግዚአብሔር ሙሴን እንዲህ ሲል ተናገረው ይላል ቁጥር 1 ላይ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበል፣ ከእርሱም የምትቀበሉት መባ ይህ ነው እያለ የመባውን አይነት ወርቁን፣ ብሩን፣ ናሱን፣ ሰማያዊን፣ ሐምራዊ ግምጃ፣ ጥሩ በፍታ እያለ ይዘረዝራል። በጣም ብዙ አይነት ስጦታዎችን የእስራኤል ልጆች እንደውም ሙሴ በቃ እስከሚል ድረስ ይዘው እንደመጡ እንመለከታለን። ምክንያቱም እስራኤላውያን ምንድን ነበር የሚፈልጉት? የዛን ሰዓት እግዚአብሔር በመካከላቸው እንዲያድር የእውነት ምክንያቱም ምንድን ያለው? እኔ በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው ራሱ እግዚአብሔር ወርዶ እዛው ቦታ የሚኖርበት መቅደስ አድርገው ነው በእስራኤል አእምሮ የታሰበው ያ ነገር እና በጣም ትልቅ ቦታ ነበር የሰጡት። በጣም ትልቅ ቦታ የእውነት ነው። በቃ በጣም ትልቅ ቦታ ሊሰጠው ይገባል። ምክንያቱም እግዚአብሔርን ከዛ በፊት የሚያውቁት በመልእክት ነበረ የሚያውቁት በሙሴ በአሮን መልእክት ሲያስተላልፍ ነበር። አሁን ግን በመካከላቸው ሊያድር እግዚአብሔር በመካከላቸው አደረ ማለት ደግሞ እስራኤላውያን ብዙ ጠላቶች አሏቸው በዙሪያቸው። እነ ፍልስጤም አሉና አሞራውያን፣ አሶራውያን፣ ኢያቡሳውያን የሚባሉ በጣም ብዙ አይነት ሰዎች አሉ መንገድ ላይ የሚገጥሟቸው። ሁሉም ደግሞ ሲያገኟቸው ጦር ነው የሚያነሱባቸውና እነዛን ሰዎች ሁሉ ድል እንደሚያደርጉ ያውቁ ነበር እስራኤላውያን። ማን በመካከላቸው ሲገኝ? እግዚአብሔር በመካከላቸው ሲገኝ እና ትልቅ ቦታ ሰጥተውት ነበረና ለቤተ መቅደሱ መስሪያ ከሚበቃውና ከሚገመተው በላይ ይዘው ስለመጡ በቃ እስኪባሉ ድረስ ቦታ እስኪጠፋ ድረስ ነበረ የመጣው። በጣም ምርጥ ስራ፣ ቆንጆ ስራ ነበር የተሰራው። የወርቁ፣ የብሩ፣ የናሱ፣ የእንጨቱ፣ የበፍታው፣ የቀይ ግምጃው እነዚህ በሙሉ ሰማያዊ፣ ሐምራዊ ግምጃዎች፣ የበግ ቁርበት፣ አስቆጣ ቁርበት፣
የግራር እንጨት፣ የመብራት ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን የሚሆን ቅመም፣ መረግድ፣ ኤፉድ የመሳሰሉትን እነዚህን ሁሉ ማቴሪያሎች ህዝቡ ራሱ ነው ይዞ የመጣ። እንግዲህ ይህን ሁሉ ሲያደርጉ በመካከላቸው እግዚአብሔር ራሱ እንዲያድር ለነሱ ለጠላቶቻቸው መድኃኒት የሆነው ጠላቶቻቸውን ድል የሚያደርግላቸው የሚዋጋላቸው ከፊታቸው የሚወጣ እግዚአብሔር በመካከላቸው የሚያደርግ ከሆነ እነሱ የሚስቆጠቆጡለት ንብረት የለም፣ የሚሰስቱት ብር የለም፣ የሚሰስቱት ገንዘብ የለም። ስለዚህ ሁሉንም ለሱ ስራ ይዘው እንደመጡ እንመለከታለን። ዛሬስ ይሄ ለኛ ምን አይነት ትምህርት ነው የሚሰጠን? ዛሬ በምድር ላይ የተቀራንጣ ህንፃ አይደለም መገንባት ያለብን። ምናልባት የዛን ጊዜ እግዚአብሔር በመካከላችሁ እንዳድር ቤተ መቅደስ ስሩልኝ ሲል እግዚአብሔር እንኳን ያደረበት ቤተ መቅደስ ተንቀሳቃሽ የሆነ በድንኳን የተሰራ ቀለል ብሎ የተሰራ ቤተ መቅደስ ነው። ኢቨን ኢማጂን እግዚአብሔር የሚያድርበት ቤተ መቅደስ። አሁን ደግሞ ምን አይነት ቤት ነው ለእግዚአብሔር የምንሰራለን? ምን አይነት ቤትስ ብንሰራው ይመጥነዋል? እንደው ኢቨን ምድር ላይ ያለ ሪሶርስ ሁሉ ተሰብስቦ ምድር ላይ ያለ አንደኛ የተባለ የግንባታ ባለሙያ እንኳን ተሰብስቦ የሚገነባው ህንፃ ለሱ ምኑ ነው? እሱም እኮ ያንስበታል። እንገንባ ከተባለ ምን አይነት ህንፃ ነው ሊመጥነው የሚችለው? አንዳንዴ እንዲህ ይባላል፣ እግዚአብሔርን ሊመጥን የሚችል የእግዚአብሔርን ህዝብ ሊመጥን የሚችል ህንፃ እንስራ ይባላል። እግዚአብሔር ምን ይመጥነዋል? ሰማይ ዙፋኑ፣ ምድር እኮ የእግሩ መረገጫ ናት አይደለም እንደሚለው መጽሐፍ። ምድር እኮ እግዚአብሔርን ለመያዝ እንኳን ብቃት የላትም። ምድር ትቢያ የምትመስል አንድ ትንሽዬ ነቁጥ የሆነች ነጥብ እንኳን ማትሞላ እኮ ናት አይደለም። በእግዚአብሔር አይን በሳይንቲስቶች አይን እንኳን ዩኒቨርስ እንኳን እኮ ምድር እኮ አትታያቸው። ስፔስ ላይ ምድር የሆነ ነጥብ እኮ ነው የምታክል። እግዚአብሔር ግን እኛን አይቶን ከዛ መጥቶ እዚች ነጥብ የምታክል ምድር ላይ ራሱን ለማስቀመጥ ራሱን ክብሩን ለመግለጥ ቤተ መቅደስ ስሩልኛል። እግዚአብሔር በመካከላችን ሊያድር ፈቃደኛ ሆነ። እንደ ሰው ተቆጥሮ ከሰው ጋር ድካምን ለመቀበል ነገር ግን ደግሞ ድካምን አሸንፎ ለመሄድ ፈቃደኛ ሆነ። እሱም ብቻ አይደለም፣ እንደ በግ ታርዶ በደሙ ከኃጢአት የዋጀን አምላካችን በመካከላችን ያደረው ያን ጊዜ ራሱን ወደዚህ ምድር በአካል ከመግለጡ በፊት እግዚአብሔር መጀመሪያ በምን መጥቶ ነበር? በመንፈስ ከህዝቡ ጋር አድሮ ነበር። ፈቃደኝነቱን ገልጾ ነበር። ቅድም መሴም እንዳለው የበግ የመሰዋት አገልግሎት የተጀመረው በሙሴ ጊዜ አይደለም። ገና በዘፍጥረት ጊዜ አዳምና ሔዋን ኃጢአት በሰሩ ጊዜ ነበረ ምንም የማያውቀው እንስሳ ስለነሱ የተሰዋላቸው። ከዚህ ጋር ስትመለከቱት የመዳን ዕቅድ የሰው ልጅ ወደ ኃጢአት በሄደበት ቀን በዛው ቅስፈት የመዳን ዕቅድ ደግሞ በዛው ቅስፈት እንደመጣልን እንመለከታለን። ወዲያውኑ ነው ሶሉሽን የመጣው። ምን ይደረግ ሰው ተሳስቷል ብሎ አልተወውም የሰውን ልጅ። ነገር ግን ወዲያውኑ የምሕረት ዕቅዱን አዘጋጀ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ የተቀመጠልን የተስፋ ቃል ሕያው ሆኖ ሲቀመጥ እንግዲህ እግዚአብሔር ሙሴን በመካከላችሁ እንዳድር ቤተ መቅደስ ስራለኝ። ከዛም ደግሞ ጊዜ ቆጥሮ ጊዜው ሲደርስ ደግሞ እግዚአብሔር አንድ ልጁን ወደዚህ ምድር ላከ። እዛ እሱም ደግሞ እንደ ሰው እየተራበ እንደ ሰው እየተጠማ እንደ ሰው እየተቸገረ በምድር ላይ ጊዜ አሳለፈ። ከዚያም ደግሞ ሞቶ ተሰውቶልን ከዛ በፊት የነበረው የበግን ስርየት የደምን ስርየት በሚስተሰርይበት መንገድ ክርስቶስ እንደ በግ ታርዶ የራሱን የገዛ ደሙን ይዞ ወደ ቅድስት ወደ እውነተኛዋ ድንኳን እንደገባና ለአንዴና ለመጨረሻ ጊዜ የሰውን የመዳኑን ዕጣ ፈንታ እንደወሰነና እንዳረጋገጠ እንመለከታለን። ቅድምም እያነሳን ነበረ። ያ በዓመት አንዴ የማስተስሪያ ጊዜ ላይ 2 ፍየሎች ይቀርባሉ። አንደኛው ይታረዳል፣ ሌላኛው ደግሞ የህዝቡ ሁሉ ኃጢአት ተጭኖበት ወደ ምድረ በዳ ይለቀቃል። በጣም ሩቅ ቦታ ይለቀቃል። ሰው ይዞት ይሄዳል። ፍየሉ ተመልሶ ወደማይመጣበት ቦታ ነው የሚሄድ። መምጣት አይችልም። ተመልሶ ወደ እስራኤል ማህበር ተመልሶ መቀላቀል አይችልም። ያ ሰይጣንን ይወክላል። ወይም የህዝቡ ሁሉ ኃጢአት በመጨረሻ ላይ በሰይጣን ላይ ነው የሚጫነው። ሰይጣን ተመልሶ ላይመጣ፣ ሰይጣን ብቻ አይደለም ሐሳቡም ኃጢአትም ጥንስሱም ሁሉ ለአንዴና ለመጨረሻ ጊዜ በክርስቶስ ደም አማካኝነት እንደሚወገድ ትልቅ ማሳያ ነው ማለት ነው። እንቀጥላለን። እንግዲህ ርዕሱ ላይ ራሱ የክርስቶስ አገልግሎት በሰማያዊ ቤተ መቅደስ ነው የሚለውና አንዳንዶች ያው በሰማይ ቤተ መቅደስ አለ ወይ ብለው ይህንን ጥያቄ ያነሳሉ። ይሄ ርዕስ ራሱ ግር ሊላቸው ይችላል። በሰማይ የእውነት ቤተ መቅደስ አለ ወይ ከሚለው ተነስተን ዘጸአት ምዕራፍ 25ን አንስተን እሱ ላይ እየተወያየ ነው የምንገኘው። ስለ ቤተ መቅደስ ስናጠና ቤተ መቅደስ ማለት ሙሉ ወንጌል ማለት። ቤተ መቅደስን ስናጠና ወንጌልን ነው አንደርስታንድ የምናደርገው። ቤተ መቅደስ ጌታ ኢየሱስ ክርስቶስ በሰማያዊ
ቤተ መቅደስ የሚሰራውን የኢየሱስን ስራ ኢየሱስ ከመምጣቱ በፊት ወደ ምድር አውርዶ ልክ ህንፃ ከመሰራቱ በፊት የህንፃው መጨረሻ ምን እንደሚመስል ህንፃው ተገንብቶ መጨረሻው ምን እንደሚመስል ማሳያ ነበረ። ቤተ መቅደስ ስሩልኝ በመካከላችሁ አድራለሁ። ቤተ መቅደስ በሌለበት እግዚአብሔር መገኘት አይችልም። ኢቭን ለዛችን ለሰማርያዊት ሴት ሰማርያውያን በረከት ተራራ ገሪዛን ተራራ በገሪዛን ተራራ ነበር የሚያመልኩ የነበሩት። ጌታ ኢየሱስ ክርስቶስ እናንተ ለማታውቁት ትሰግዳላችሁ አላቸው። በገሪዛን ተራራ ላይ በረከት ነው ያለው እንጂ እግዚአብሔር የለም። ስለዚህ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ይሁዳ ሁለቱ የእስራኤል ነገድ ዋና ከተማቸው ኢየሩሳሌም የሆነ ዋና ከተማ ኢየሩሳሌም ነበር ቤተ መቅደስ የነበረው። እግዚአብሔር የሚገኘውም በዛ ስፍራ ነው። ከየትኛውም ቦታ እስራኤላዊ የተባለ ኢየሩሳሌም መጥቶ ነው የኃጢአት ስርየት የሚያገኝ የነበረው። እስራኤላዊ በግ ይዞ ይመጣ ነበር። የየቀን አገልግሎትና ዓመታዊ አገልግሎት ነው የነበረውና ለየቀን የኃጢአት ስርየት ሲመጣ በግ ይዞ ይመጣል፣ ኦር እርግብ ወይም ዋኖስ ይዘው ይመጡ ነበረ። ግን እግዚአብሔር ምን አለ በኋላ ከሩቅ ለሚመጡት ቦታው ብርቅብህ ይዘህ የምትመጣውን በግ ወይም እንስሳ እዛው ሽጠህ ገንዘብ ይዘህ መጥተህ በኢየሩሳሌም እዛው ያው ሊቀ ካህናት እነዚህ የቤተ መቅደስ አገልጋዮች ካህናት ቢዝነስ የጀመሩበትም በዛ መንገድ ነበረ። ዋኖስና በግ እየሸጡ ከሩቅ ገንዘብ ይዞ መጥተው እዛው ገዝተው እዛው አቅርበው ለሚመለሱት ማለት ነው። እና ቤተ መቅደስ ሙሴ ዘመን የተሰራው ቤተ መቅደስ ተንቀሳቃሽ ቤተ መቅደስ ነው። ተንቀሳቃሽ ቤተ መቅደስ ነው። ይህ ተንቀሳቃሽ ቤተ መቅደስ የሚሰራው በድንኳን ከለር የድንኳኑን ድንኳኑ የተሰራበትን ከለር ከቀይ ከሰማያዊና ከሐምራዊ ነው የሚሰራው ቤተ መቅደስ እግዚአብሔር ነው የሰጠው። ይህ ቀይ ምንን ይወክላል? የክርስቶስን መስዋዕትነትን ነው የሚወክለው። ክርስቶስ የከፈለው መስዋዕትነት። ሰማያዊው ዘኍልቍ 15:37-38 ባይብል ይዘሃል? ዘኍልቍ 15:37-38 አንብብልኝ። እሺ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ እስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። ቀጥሎ ሰማያዊ ፈትል የሚያደርጉት ለምን እንደሆነ ትርጉሙን ቀጥለህ አንብብልን። የእግዚአብሔርም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷን በመከተል ያመነዘራችሁባትን የልባችሁንና የዓይኖቻችሁን ፈቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁም ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። አሜን። ይኸውላችሁ በቤተ መቅደስ ውስጥ ሰማያዊው ከለር የሚወክለው የእግዚአብሔርን ሕግ ነው። ቀዩ የሚወክለው የክርስቶስን መስዋዕትነትን። ሰማያዊና ቀይ ሲዋሃድ የሚሰጠው ከለር ምን አይነት ነው ታውቃላችሁ? ሐምራዊ። ስለዚህ አንደኛ ጴጥሮስ 2:21 አንብብልኝ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ምኑን እንድንከተል? ፍለጋውን። ኢየሱስ የሄደበት ኢየሱስ ሙሉ በሙሉ ለእግዚአብሔር አምላክ እንደታዘዘ እኛም እንድንታዘዝ። በነገራችን ላይ በመታዘዝ ውስጥ ምን አለ? መከራ አለ። ለምሳሌ ሰንበትን አልሰራም የሚል ስራውን ሊያጣ ይችላል። መከራውን መቀበል አለበት፣ ስራውን ሁሉ መተው ካለበት ትቶ ማለት ነው። ለእግዚአብሔር መመሪያዎች የብረት አቋም የብረት ጥንካሬ አቋም ይዞ መቆም ማለት ነው። ራእይ ምዕራፍ 3:21 አንብብልኝ። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥሁ ድል ለነሳው ከእኔ ጋር በዙፋኑ ላይ ይቀመጥ ዘንድ እሰጠዋለሁ። አሁን ኢየሱስ የሄደበትን ጎዳና በመከተል ፍለጋውን በመከተል ለእግዚአብሔር ቃልና ለምስክሩ መከራውን የሚቀበሉ ከክርስቶስ ጋር ይነግሳሉ። ዛት ሚንስ ሰማያዊውንና ቀዩ ከለር መጋረጃ ከለር ውህደት ምንድን ነው የሚሰጡት? ሐምራዊ። ዳንኤል ምዕራፍ 5 ከቁጥር 17 እና 18 አካባቢ ታነብልኛለህ ጥሌ። አንተ ግን ፍችን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቲቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገት ዙሪያ ይሆንልሃል። አንተም በመንግስት ላይ 3ኛ ገዢ ትሆናለህ። ነገስታት የሚለብሱት ነው ሐምራዊ።
ልብስ። ስለዚህ ቀይ ሲደመር ሰማያዊ ይሆናል ሐምራዊ። ያም የክርስቶስን መስዋዕትነት ተከትሎ መከራውን በመቀበል መስዋዕት ሆኖ ለክርስቶስ ስል ከዛ የእግዚአብሔርን ትእዛዝ በመጠበቅ እንደ እግዚአብሔር ትእዛዝ የኖረ ሰው መጨረሻው ምንድነው? እኔ ድል ነስቼ በአባቴ ዙፋን እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ እንዲቀመጥ እሰጠዋለሁ። ድል ነስቶ በዙፋኑ በክርስቶስ ዙፋን የተቀመጠ ሰው ምን ሊያደርግ ነው? ሐምራዊ ግምጃ ሊለብስ ነው። ጌታ ኢየሱስ ክርስቶስ ለሙሴ መመሪያውን ሲሰጥ እንዴት መስራት እንዳለበት መሰዊያዎቹ መሰዊያውና መታጠቢያ ሳህኑ ከነሐስ እንዲሰራ ሲያዝ፣ ማጠኛው ከወርቅ እንዲሰራ ሲያዝ፣ መቅረዞቹ ከወርቅ በእንትን ተሰርተው በወርቅ እንዲለበጡ ሲያዝ እያንዳንዱ ነገር ምንንግ አለው፣ ትርጉም አለው። ለዚያ ጊዜ ብቻ አይደለም፣ ዛሬ ጌታ ኢየሱስ ክርስቶስ በሰማያዊ ቤተ መቅደስ የሚያገለግለውን አገልግሎት በደንብ አንደርስታንድ አድርገን በአካል ምድር ላይ ሆነን በእምነት በመንፈስ በሰማያዊ ቤተ መቅደስ ኢየሱስ በሚገኝበት ስፍራ ስንገኝ፣ እምነት ማለት ያ ነው። በነገራችን ላይ 10ቱ ትእዛዛት በቅድስተ ቅዱሳን ውስጥ ባሉበት የእግዚአብሔር ዙፋን ባለበት ጌታ ኢየሱስ ክርስቶስ እዛ እያገለገለ ባለበት የሚገኝ ሰው ራእይ 11-19 ላይ የሰማያዊ ቤተ መቅደስ ተከፍቶ ቅድስተ ቅዱሳን ውስጥ ምን ታየ ነው የሚለው? ታቦቱ አይደለ እንደሚለው እግዚአብሔር ሕዝቡን ልክ ሲና ተራራ ላይ ወርዶ ለሕዝቡ ሕጉን እንደሰጠ እግዚአብሔር 1844 ላይ ሕዝቡን ወደዚህ ወደ መታዘዝ እየጠራ እንደነበር ነው የምናየውና ይህ በተለይ ቤተ መቅደስ እጅግ በጣም ሰፊ ነውና ቤተ መቅደስ ዙሪያው ዝግ ነው። በስተ ምስራቅ በኩል በደንብ አስተውሉ። የቤተ መቅደስ መግቢያው በር በስተ ምስራቅ ነው የሚሆነው። እግዚአብሔር ነው ያዘዘው ይሄንን። ለምን በስተ ምስራቅ ሆነ በሩ? ሕዝቅኤል 8:16 አንብብልኝ ጥሌ። ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ። እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሰዊያው መካከል 25 የሚያህሉ ሰዎች ነበሩ። ጀርባቸውም ወደ እግዚአብሔር መቅደስ ፊታቸውም ወደ ምስራቅ ነበረ። እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበረ ይላል። አያችሁ፣ እነዚህ 25 ሰዎች ምንድን ናቸው? 24ቱ የቤተ መቅደስ ካህናት ናቸው። እጅግ በጣም የሚገርማችሁ ነገር በቤተ መቅደስ ውስጥ ከሚያገለግሉ 24 ካህናት አንዱ ሊቀ ካህን ጨምሮ 25ቱ ምን ያደርጋሉ? በወለሉና በመሰዊያው መካከል ይላል። በበሩ ወደ አደባባይ ስትገቡ መጀመሪያ ላይ የምታገኙት ምንድነው? መሰዊያውን። ከዛ ቀጥሎ የሚገኘው ምንድነው? መታጠቢያ ሳህኑ ነው። አሁን በመሰዊያው እና በወለሉ ስል በመግቢያው በርና በመሰዊያው መካከል ጀርባውን የክርስቶስን መስዋዕትነት ሪፕሬዘንት ወደሚያደርገው መሰዊያ ጀርባቸውን ሰጥተዋል። መታጠቢያ ሳህኑ ጀርባቸውን ሰጥተዋል። ለቅዱስ ስፍራ አገልግሎት ጀርባቸውን ሰጥተዋል። ለቅድስተ ቅዱሳኑ ጀርባቸውን ሰጥተዋል። ዛት ሚንስ ለጽድቅ በእምነት ጀርባቸውን ሰጥተዋል። ቅድስና በእምነት ጀርባቸውን ሰጥተዋል። ለፍጽምና በእምነት ጀርባቸውን ሰጥተዋል። ለሶስቱ ደረጃ የእምነት ልምምድ የቤተ መቅደስ የእምነት ልምምድ ጀርባቸውን ሰጥተው ወዴት ነው እያዩ ያሉት? ወደ ፀሐይ መውጫ ነው እያዩ ያሉት። እግዚአብሔር ግን የእግዚአብሔር ዕቅድ ምንድን ነው? የቤተ መቅደሱ መግቢያው ወደ ፀሐይ መውጫ ያደረገበት ምክንያት ወደ ቤተ መቅደስ ስንገባ ለፀሐይ ጀርባችንን ነው የምንሰጠው። አስተውሉ። ከዛስ ከፊት ለፊታችን ያለው ምንድን ነው? ስለኛ መስዋዕት ስለሆነው መስዋዕትነት ስለከፈለው መሰዊያውን አለ። ከዛስ ጥምቀትን ሪፕሬዘንት የሚያደርገው መታጠቢያ ሳህን አለ። ይህንን ሁለቱን ጌታ ኢየሱስ ክርስቶስ መስዋዕትነት የከፈለው ምድር ላይ ነው። አደባባይ ላይ የተደረገበት ሁለቱ ዕቃዎች አደባባይ የተደረጉበት ምክንያት አላቸው። አደባባዩ ምድርን ነው ሪፕሬዘንት የሚያደርገው። ምድርን ሪፕሬዘንት ስለሚያደርግ መሰዊያውና በነሐስ የተሰራው መሰዊያና የነሐስ ሳህን አደባባይ ላይ ነው ያለው። ከዛ ያንን ምን ብሎ ይሰይመዋል? ጽድቅ በእምነት። ከዛስ አንድ ሰው የክርስቶስን መስዋዕትነት ተቀብሎ እኔ ሞቻለሁ ከእንግዲህ እኔ ሳልሆን ክርስቶስ በእኔ በማለት ሲጠመቅ ከዛ በኋላ ወዴት ነው የሚገባው? ወደ ቅድስና ልምምድ ነው የሚገባውና በእምነት ወደ ቅዱስ ስፍራ ይገባል። ቅዱስ ስፍራ ላይ ምን አለ? በሁለት ረድፍ የተቀመጠ 6 ዳቦ በሁለት ረድፍ የተቀመጠ 6 ተቀምጦ 12 ዳቦ፣ ያም የክርስቶስን ስጋ ወይም የእግዚአብሔርን ቃል የሚወክል ማለት ነው። ከዛስ ቀጥሎ በስተደቡብ በኩል
መቅረዙ ሰባቱን አብያተ ክርስቲያናት እግዚአብሔር ገና እስራኤልን ከምድረ ግብፅ አውጥቶ ስለ ቤተ መቅደስ እንትን ስል ሰባቱ አብያተ ክርስቲያናትን ሪፕሬዘንት የሚያደርግ መቅረዝ እንኳንስ በምድር በሰማያዊ ቤተ መቅደስ በእግዚአብሔር ዙፋን ፊት እንደነበረ ያሳያል። ራእይ ምዕራፍ 4 ላይ 5 ላይ ሄዳችሁ ስታነቡ እነዚህ ራእይ ምዕራፍ 1:20 ላይ እነዚህ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ሰባቱ ከዋክብት ወደ ሰባቱ አብያተ ክርስቲያናት የተላኩ መላእክት ናቸው እያለ የሚናገራቸው ማለት ነው። ጥሩ ሐሳብ፣ ጥሩ ትምህርት ነው ያስተማርከን ዜድ። እግዚአብሔር ይባርክ፣ ጸጋውን ያብዛል እላለሁኝ። ምናልባት ሌሎቻችሁ እስካሁን በተነሳው ሐሳብ ላይ ተጨማሪ ሐሳብ ካላችሁ ወይም ጥያቄ ካላችሁ ሞር እንዲብራራ የምትፈልጉት ነገር ካለ መጠየቅ ይቻላል። ከዚህ በፊት አንድ ጥያቄ ተጠይቆ ነበረ በዚህ ዙሪያ ቤተ መቅደስ ላይ በተመለከተ ክርስቶስ 1844 ላይ ነው ወደ ቅድስተ ቅዱሳን የገባው ትላላችሁ፣ እስከዛ ድረስ ምን ይሰራ ነበረ የሚል ጥያቄዎች ተነስተው ከዚህ በፊት 1844 እና እንደምታው በሚል 1 2 3 ጊዜ ተወያይተናል ትዝ ካላችሁና ክርስቶስ ልክ የምድር ስራውን ጨርሶ ወደ ሰማይ እንደሄደ ቅዱስ ቦታ ነው የገባው። ቅዱስ ቦታ ነው የገባው ስንል ግን ቅዱስ ቦታ ስራ አይሰራም ማለት አይደለም። ካህኑ እዚህ ምድር ላይ ያለው ካህን ቅዱስ ቦታ ላይ የሚሰራው በጣም ብዙ ስራ አለ። እንደውም በጣም ብዙ ስራ የሚበዛው ቅዱሱ ቦታ ላይ እና ክርስቶስ የማማለድ ስራውን የጀመረው ልክ ከዚህ መስዋዕትነቱን ጨርሶ እንደሄደን የራሱን ደም ይዞ ነው ወደ አባቱ የገባው ነው የሚለው። የራሱን ደም ይዞ ወደ አባቱ ሲገባ ያን ጊዜ ጀምሯል የኔና የናንተን ስራ። ከዛስ በኋላ 1844 ላይ ደግሞ ወደ ቅድስተ ቅዱሳን ወደ ሁለተኛው ክፍል ገባ። 1844 በፊት ክርስቶስ ስራ አልነበረውም ማለት ነው ወይ ብል ተብሎ ለተጠየቀ ጥያቄ ከዚህ በፊት መልስ ስንሰጥ አስታውሳለሁኝና ከዛ አንጻርስ እንዴት ነው የምንመለከተው? ክርስቶስ የእውነት እስከ 1844 የኛ ጉዳይ ግድ ሳይለው እንግዲህ ለብዙ ሺህ ዓመታት ተቀመጠ ዝም ብሎ ወይስ እንዴት ምን ነበር ሲሰራ የነበረው? 1844 ላይ ደግሞ ወደ ቅድስተ ቅዱሳኑ ገብቷል እና እዚህ ቅድስተ ቅዱሳን ውስጥ መግባቱ ደግሞ ያው ፍጻሜን የሚያሳይ ነው። እንግዲህ እስካሁን ግን ከ1844 ጀምሮ ያሉ ብዙ ዓመታት ቢቆጠሩም ክርስቶስ ቅድስተ ቅዱሳኑ አልወጣም። እዛ ደግሞ ምንድነው የሚጠብቀው? አሁን እንግዲህ ካህኑ የሚያሳልፍበት ጊዜ እዛ አጭር ነው። ሊቀ ካህኑ ቅድስተ ቅዱሳን ውስጥ የሚያሳልፈው ጊዜ አጭር ነው። በእርግጥ የእስራኤል ልጆች ኃጢአታቸው ይቅር እንደተባለ ማረጋገጫ ሳያገኝ የእግዚአብሔር ድምፅ ወደ እሱ ሳይመጣ እና በዛ ምልክት መሰረት ሊቀ ካህኑ ስራውን ጨርሶ ከቅድስተ ቅዱሳን እና ቆይታው አጭር ነው ልላችሁ ነው። ነገር ግን ክርስቶስ ለምንድን ነው አሁን ቅድስተ ቅዱሳን ውስጥ የቆየው? እስካሁንስ ፍጻሜ ያልሆነው ለምንድን ነው የሚለውን እስቲ እንመልከት። ጴጥሮስ ላይ ሲናገር ምንድነው የእግዚአብሔር መቆየት መዘግየት ሳይመጣ ለኛ መዳን እንደሆነ ይናገራል። በራሳችን ጥበብና ዕውቀት አንደርስታንድ የምናደርግ አይደለም። ስለዚህ ብዙዎች በድፍረት በራሳቸው እንትን ነው የሚናገሩት። ለምሳሌ ኢየሱስ በቀራንዮ መስቀል ላይ ሰይጣንን ድል ሲያደርግ ሰይጣን እጅግ በጣም ከመቆጣቱ የተነሳ ለበቀል እንደሚነሳሳ እግዚአብሔር ያውቅ ነበር። ይሄንን እግዚአብሔር ስለሚያውቅ ምን አለ? ራእይ ምዕራፍ 12ኛው ምዕራፍ ላይ ወደ 9 ሄዳችሁ ስታነቡ በሚካኤልና በመላእክቱ በዲያብሎስና በመላእክቱ መካከል ጦርነት እንደተደረገ ከዛ በኋላ ሰይጣን ተሸንፎ እንደወረደ ይናገራል። ሰይጣን ኦሪጂናሊ የተጣለው ዓለም ስትፈጠር መጀመሪያ ላይ ሲሆን ሁለተኛ መጣል በኃጢአት አዳምንና ሔዋንን ከንግስና አውርዶ የዚህ ዓለም ገዢ ከሆነ በኋላ ይህንን ዓለም ሪፕሬዘንት አድርጎ በሰማይ እግዚአብሔር ስብሰባ ሲጠራ የሚገኝ እሱ ነበር። ኢዮብ 1:6 ኢዮብ 2:1 ላይ ሄዳችሁ ስታነቡ የእግዚአብሔር ልጆች በተሰበሰቡበት ሰይጣን በመካከላቸው እንደመጣ ይናገራል። ያ ሰይጣን ይህንን ምድር ሪፕሬዘንት አድርጎ በሰማይ ይገኝ እንደነበር፣ ነገር ግን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 12:31 ላይ ሄደን ስናነብ ምን ይላል? አሁን የዚህ ዓለም ገዥ ወደ ውጭ ይጣላል ይላል። ያም በምን አይነት ሞት ሊሞት እንዳለ ሲገልጽ ነው ይላል። ስለዚህ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት ሰይጣን በሰማይ ውስጥ ይህንን ዓለም ወክሎ የሚገኝበትን ስልጣን አጣ። አሁን ሰማይን ወክሎ በሰማይ ይህንን ምድር ወክሎ በእግዚአብሔር አብ ፊት የሚቆመው ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ ነው አንደኛ ዮሐንስ መልእክት 2:1 ላይ ልጆቼ ሆይ ኃጢአት እንዳትሰሩ፣ ኃጢአት ብትሰሩ ግን በአብ ዘንድ ጠበቃ አለን ይላል። ማቴዎስ 28:18 ሄዳችሁ ስታነቡ
ስልጣን ተሰጠኝ በሰማይና በምድር ይላል ጌታ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ስለዚህ ሰይጣን ያኔ ግዛቱን ሲያጣ ምን አለ ዮሐንስ ባለ ራእዩ ዮሐንስ ራእይ ምዕራፍ 12 ላይ ሄደን ስናነብ ራእይ ምዕራፍ 12 ክፈትጥሌ 9 እስከ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አሁን ቀጥለ አንብብ እስከ 12 ድረስ አንብብልን። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይ በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቁ፣ በታላቅ ቁጣ ወደ እናንተ ወርዷልና። ሰማይ ምንድን ነው? የሰይጣን መንፈስ የለም። በቃ ክሊር ሰማይ እና በውስጡ ያላችሁት ደስ ይበላችሁ፣ ለባህርና ለምድር ወዮላችሁ ያለው እግዚአብሔር ለምንድን ነው? ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወዴት ወርዷል? ለምንድን ነው ተቆጣው ዲያብሎስ? አሁን 13ኛውን ቁጥር ደግሞ መልሰ አንብበው ምን እንደሚል። ዘንዶም ወደ ምድር ተጣለ፣ እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። በቃ አሁን በደንብ አስተውሉ። ወደ ምድር ተጣለ፣ በታላቅ ቁጣ ነው የወረደው፣ ስለተሸነፈ ማለት ነው። ይሄንን ዲያብሎስ ወደ ምድር እንደሚጣል ተሸንፎ እንደሚወድቅ ተሸንፎ ከወደቀ በኋላ የሚሰራቸውን ስራዎች ጌታ ኢየሱስ ክርስቶስ አስቀድሞ ያውቅ ነበር። አሁን አይምሯችሁ ምን ወንድ ልጅ ወልዳ የነበረችውን ሴት ምን አደረጋት ነው የሚለው? አሳደዳት። ወንድ ልጅ የወለደችዋ ሴት ማን ነች? ቤተክርስቲያን ነች። ያሳደደው ቤተክርስቲያንን ነው። ከላይ ወደ ቁጥር 5 አንብብልኝ፣ 12 5 እና 6 አንብብልኝ ከላይ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር አሳደውኝ እንደሆኑ እናንተንም ደግሞ ያሳድዷቸዋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። የላከኝን ባይ ዘ ዌይ ብዙ ጊዜ አንደርስታንድ የማናደርገው አንድ ነገር አለ። የላከኝን አያውቁምና እኔንና አብን አያውቁምና እያለ ሲናገር ጌታ ኢየሱስ ክርስቶስ ሊያስተላልፍ የፈለገው መልእክት አለ። አንድ ጊዜ እኔንና አብን አያውቁምና የሚለውን አንደርስታንድ እንድታደርጉ ዮሐንስ ወንጌል ምዕራፍ 8 ቁጥር 54ን አንብብልኝ። 54 55ን አንብበን እንመለሳለን። ኢየሱስም መለሰ አለም፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደ እናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አሁን በደንብ አንደርስታንድ አድርጉ። ጌታ ኢየሱስ ክርስቶስ አብን አውቃለሁ ስል ቃሉን የእግዚአብሔርን ቃል መኖር እግዚአብሔርን ማወቅ ነው። አለመኖር እግዚአብሔርን አለማወቅ ነው። ስለዚህ የሮም ቤተክርስቲያን ከሐዋርያት ቤተክርስቲያን እምነቱን ስትቀበል ፓጋኒዝምን ነው ይዛ እንትን ያለችው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? እኔና አብን ስለማያውቁ ነው። የኔና የአብ ባህሪ የላቸውም፣ ቃልን አያውቁም፣ አይኖሩትም ነው እያለ ያለው። ሐዋርያት ሥራ ምዕራፍ 20 ቁጥር 28ን ሄደህ አንብብልኝ አንድ ጊዜ 28 29። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላቸው እንዲነሱ እኔ ያውቃለሁ። ይሄንን የመጨረሻው ንግግር ለኤፌሶን ቤተክርስቲያን ነው እያደረገ ያለው ጳውሎስ። ሐዋርያት ካለፉ በኋላ ከሐዋርያት እጅ ሃይማኖቱን የሚቀበሉ አረማውያን ናቸው። ስለዚህ ምንድን ነው የሚቀጥለው የሚያደርጉት? ሰይጣን ሲጠቀምባቸው ቤተክርስቲያንን ነው የሚያሳድዱት። ቤተክርስቲያንን ሁለተኛዋ ከኤፌሶን ቤተክርስቲያን ቀጥላ ያለችው ሰምሪነስ ነች። እንግዲህ ስደት የሚጀምረው ሰምሪነስ ቤተክርስቲያን ላይ ነው። ኃይለኛ በቃ ፌርስ የሆነ ስደት ማለት ነው። ስለዚህ ዘንዶውን ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ ወልዳ የነበረችዋን ሴት ምን አደረገ? አሳደዳት ነው። የትኛው ሐዋርያ ነው ታሞ አልጋ ላይ ሆኖ የሞተው? የእግዚአብሔር ምርጥ ልጆችን በማሰር በመግደል በማቃጠል ሮም የሚታካሂደው ተግባር ሮም የሰይጣን ወኪል ሆና
ራእይ 13:2-4 ሄዳችሁ ስታነቡ ዘንዶውም ለአውሬው ኃይሉን ዙፋኑንና ታላቅ ስልጣን ሰጠው ይላል ያለው ጳውሎስ። ሐዋርያት ካለፉ በኋላ ከሐዋርያት እጅ ሃይማኖቱን የሚቀበሉ አረማውያን ናቸው። ስለዚህ ምንድነው የሚቀጥለው የሚያደርጉ? ሰይጣን ሲጠቀምባቸው ቤተክርስቲያንን ነው የሚያሳድዱት። ቤተክርስቲያንን ሁለተኛዋ ከኤፌሶን ቤተክርስቲያን ቀጥላ ያለችው ሰምሪነስ ነች። እንግዲህ ስደት የሚጀምረው ሰምሪነስ ቤተክርስቲያን ላይ ነው። ኃይለኛ በቃ ፌርስ የሆነ ስደት ማለት ነው። ስለዚህ ዘንዶውን ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ ወልዳ የነበረችዋን ሴት ምን አደረገ? አሳደዳት ነው። የትኛው ሐዋርያ ነው ታሞ አልጋ ላይ ሆኖ የሞተው? ሁሉም ታርዶ ተሰይፎ ነው። ስለዚህ ይህ ክህደት በእግዚአብሔርና በኢየሱስ ክርስቶስ ላይ የሚፈጸም ክህደት ቤተክርስቲያንን በማሳደድ አማኞችን በመግደል ምንድን ነው የሚያደርገው ከዚያ በኋላ? እና ይሄ ሁሉ ነገር ሲደረግ ኢየሱስ የሚቆየው የት ነው? ቅዱስ ስፍራ ነው። አሁን በደንብ እንድታውቁ ነው የፈለግኩት። 1260 ቀን which means 1260 ዓመት እንትን ስል ኢየሱስ ያለው የት ነው? ቅዱስ ስፍራ ላይ ነው። እና ራእይ 13:5 ላይ ሄደን ስናነብ 42 ወር እንዲሰራ ተሰጠው ይላል። ሲሰጠው ምን እያደረገ ነው ያለው? ተፈቀደለት ነው። ቀጥለህ ራእይ ምዕራፍ 2 ቁጥር 21-22 አካባቢ እንድታነብልኝ። ንስሐ እንድትገባ ጊዜ ሰጠዋት፣ ዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላት አለው፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ። አሁን በነገራችን ላይ በኤልዛቤል የተመሰለችው ማን ነች? የካቶሊክ ቤተክርስቲያን ነች። ሰይጣን በምድር ላይ ስራውን እንዲሰራ ሪፕሬዘንት አድርጎ የወከላት ማን ነች? የካቶሊክ ቤተክርስቲያን ነች። ስለዚህ እግዚአብሔር የፍቅር አምላክ በመሆኑ 42 ወር ለካቶሊክ ቤተክርስቲያን ለንስሐ የተሰጣት ነው። ለንስሐ ጊዜ ሰጠዋት። ንስሐ ልትገባ አልወደደችም ነው። ከእሷ ጋር የሚያመነዝሩ ብሎ ስል እነማን ናቸው? የምድር ነገስታት ከእሷ ጋር ሰሰኑ ነው የሚለው አይደል? 17 ላይ ከዛ ልጆቿ ብሎ ደግሞ የሚጠራው ልጆቿን በሞት ገላቸዋለሁ ነው አይደል የሚለው? ልጆቿ ደግሞ ፕሮቴስታንት ናቸው። ፕሮቴስታንት በእሑድ ቀን የሚያመልኩ። ይሄ ሁሉ ሲደረግ በቅዱስ ስፍራ ላይ ጌታ ኢየሱስ ክርስቶስ በቅዱስ ስፍራ ላይ ሆኖ እግዚአብሔር አምላክ አንድ ነገር ማወቅ ያለብን ጌታ ኢየሱስ ክርስቶስ እንዲሰቀል ሲፈቅድ ምክንያት ነበረው። እንደውም መልአኩ ለነብይቷ ጌታ ኢየሱስ ክርስቶስን አሳልፎ ሲሰጥ አብ ብዙ ውጣ ውረድ ሳይኖር እንዲሁ የሰጠ ይመስልሻል ብሎ ይጠይቃታል። እግዚአብሔር 1260 ዓመት ሰይጣን እንዲሰራ ሲፈቅድ በካቶሊክ ቤተክርስቲያንና ለፕሮቴስታንት ቤተክርስቲያን በእሑድ ቀን ለሚያመልኩት የንስሐ ጊዜ እየሰጣቸው ነው። ጌታ ኢየሱስ ክርስቶስ መስቀል ላይ የሰቀሉትን እንኳን አውቀው አይደሉምና ይቅር በላቸው። ኢየሱስን ሲሰቅል የነበረው ሰይጣን ነው። እንዲሰቀል ግን ሲጠቀም የነበረው የሰውን ልጅ ነው። እግዚአብሔር የሰውን ልጅ ይወዳል፣ ያፈቅራል። ፍቅሩን በደንብ ማወቅ ያስፈልጋል። አይደሉምና ይቅር በላቸው ስል የሚሰቅሉትን ይወዳል። እንዲሰቀል ግን እያዘዘ ያለው ማን ነው? ዲያብሎስ ነው። ልክ እንደዚሁ የካቶሊክ ቤተክርስቲያን የሰይጣን ኤጀንት ሆና የእግዚአብሔርን ሕዝብ ስታሳድድ የእግዚአብሔር ቃል እንዳይሰበክ ስታደርግ ስትዋጋ እግዚአብሔር ለሷ የንስሐ ጊዜ እየሰጣት ነበር። ነገር ግን አልወደደችም ይላል። በአልጋ ላይ ጥላት አለው ስል ምንድን ነው? የፈረንሳይ አብዮትን አመጣለው ነው። የፈረንሳይ አብዮት ሲመጣ አይደለም እንደ ጳጳሱን ከስልጣን አውርዶ ወደ እስር ቤት ቆሰለ የሚለው ያ ጌታ ኢየሱስ ክርስቶስ በቅዱስ ስፍራ ላይ መቆየት አለበት። በዚህ 1260 ዓመት 1260 ብቻ አይደለም 31 ኤዲ ላይ ካረገበት እስከ 1844 1798 ያው መከራው ኦፊሻሊ ያበቃበት ነው። የንጉሱ ስልጣን ያበቃበት ነው እና ይሄን ያክል ካልኩ ሌላ ሰው የክርስቶስ አገልግሎት መቼ እንደጀመረ እስከ መቼ እንደሚቆይና ቤተ መቅደስ ደግሞስ ምን እንደሆነ እያየን እንገኛለንና ምናልባት እዚህ ላይ ጥያቄ ወይም ተጨማሪ ሐሳብ ካለ አንሱና የዛሬውን በዚሁ እናጠቃልላለን። ዜድ እግዚአብሔር ይባርክ። አሜን። ጥሌ እንዴት አመሻችሁ? እግዚአብሔር ይመስገን። ፍፄ እንኳን ደህና መጣ። ሰላም ነው? መስገን ደህና አመሻችሁ። እግዚአብሔር ይመስገን። አንድ ጥያቄ ነበረኝና ከዚህ ከዳንኤል እና ከራእይ ጋር በተገናኘ በተለይ ስለ አውሬው ስለ አሁን እያብራራቸው ስለነበሩ ሐሳቦች አሁን ካቶሊክ ቤተክርስቲያን የተለያዩ ስለ እሑድ አምልኮ ምን ላይ ነው አሁን አያይዘን እኛ አሁን
ግልጽ አድርገን መደምደሚያ ስንሰጠው ከምን አንጻር ነው? መረጃችን ምንድነው? ብዙ ጥያቄዎች ይነሳሉ። አሁን እንደዚህ አይነት መልእክቶች ቤተክርስቲያን ውስጥ ሲነሱ ምንድናቸው? ምንጫቸው ምንድነው? መጽሐፍ ቅዱስስ ግልጽ አድርጎ ያስቀመጠው ነገር ምንድነው? ባይብል ከትንቢት መንፈስም ይሁን አሁን ካቶሊክ መሆኑ ምናምን እነሱ ጥያቄ ይፈጥራሉ አንዳንድ ሰዎች እና እሱ ላይ ትንሽ ማብራሪያ ባገኝ። እግዚአብሔር ባርክ። ጥሩ ጥያቄ ነው። አንደኛ እግዚአብሔር መጽሐፍ ቅዱስን ሙሉን ተነተነልን ለኛ በፓትሪያርክስ ኤንድ ፕሮፌትስ ወይ አባቶችና ነቢያት ጀምሮ ከዛ ነገስታትና ነቢያት ከዛ የዘመናት ምኞት ታላቁ ተጋድሎ እነዚህ መጽሐፍት ሁሉ ነገሮችን ተንትነው ነው የሚያስተምሩት። መጽሐፍ ቅዱስን እንደበዛው ነከተለ በታሪክም መጽሐፍ ቅዱስ ስናጠና ከታሪክ ጋርም አያይዘን ነው እንትን የምንለውና ከሐዋርያት እጅ እምነትን ሃይማኖትን የተቀበለችው ካቶሊክ ነች። ይሄ በታላቁ ተጋድሎ ውስጥም ተጽፎ ይገኛል። መጽሐፍ ቅዱስ ስናጠና ክሊር ነው ሁሉም ነገር። መጽሐፍ ቅዱስን ስናጠናና ትንቢት መንፈስን አንድ ላይ አያይዘን ነው የምናጠናው። ለማመን የምንፈልግ ከሆነ ራዕይ ምዕራፍ 17 ላይ ሄደን ስናይ በባህር ላይ የተቀመጠችውን ታላቂቱን ጋላሞታ አሳያለሁ ይላል። ባህር ማለት ህዝብ ነው። ያንን ራሱ ባይብል ኢንተርፕሬት ሲያደርግ ራዕይ 17:15 ላይ በውሃዎች ላይ የተቀመጠችዋ 17:15 ላይ ሲናገር ምን ይላል? አለኝም ጋላሞታይቱ የተቀመጠችባቸው ያያቸው ውሃዎች ወገኖችና ብዙ ሰዎች፣ አሕዛብ፣ ቋንቋዎች ናቸው ይላል። በምድር ላይ በቁጥር ብዙ የትኛው ነው? ካቶሊክ አይደሉም እንዴ? ስንት ቢሊየን ናቸው በእምነት ስናይ። ከዛ ደግሞ ጠቅላላ ፕሮቴስታንት ቸርች ይሁዳ አምላኪዎችን ክርስቲያን በሚል ስታይ ደግሞ ወደ 2 ቢሊየን ናቸው እነዚያ። እና ጠቅላላ መቼ ነው የሚያመልኩት? እሁድ ነው የሚያመልኩት። እና እግዚአብሔር ለባለ ራእዩ ለዮሐንስ ሲያሳይ ምን አለ? ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋላሞታ ፍርድ አሳያለሁ፣ የምድር ነገስታት ከሷ ጋር ሰሰኑ ይላል። ግልጽ እኮ ነው። ዛሬ የምድር ፖለቲሽያን ጠቅላላ እየሰሩ ያሉት ከማን ነው? ከሷ ከካቶሊክ ቤተክርስቲያን ነው። ምድርን ኢንዳይሬክትሊ ገቨርን እያደረገች ያለችዋ ካቶሊክ ነች። እና በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ይላል። የዝሙቷ ወይን ጠጅ አስተምሯ ነው፣ ትምህርቷ ነው። ነፍስ አትሞትም የሚለውን የእሁድ ሰንበትነት ያወጀችው እሷ ነች። ነፍስ አትሞትም የሚለውን ያስተማረችው እሷ ነች። ጥምቀት ህፃናትን ማጥመቅ ያስተማረችው እሷ ነች። ውሃ በፊት ውሃ ርጭት ያመጣችው እሷ ነች። ኢቭን ጀስዊት የሚባሉትን በ1540 ጀስዊቶችን በማዘጋጀት በየቸርቹ እየገቡ የካቶሊክን ትምህርት በማስተማር ማለት ነው። ካቶሊክ ፕሮቴስት አድርጎ የወጡ ፕሮቴስታንቶችን ሁሉ ወደ እሷ እስክትመልስ ዛሬ መልሳቸዋለች። ጠቅላላውን ከ500 ዓመት በኋላ ፕሮቴስታንት ጠቅላላ ካቶሊክ ናቸው ማለት ይቻላል። የፀሐይን አምልኮ የቅርጻ ቅርጽና የስዕል አምልኮንም ጭምር የቅርጻ ቅርጽና የስዕል አምልኮን ጭምር ይሄ 7 ዓመት እዚህ በምድር ላይ መከራ ሲሆን እኛ ደመና ውስጥ ለ7 ዓመት እንኖራለን የሚል ትምህርት ከየት መጣ? ባይ ዘ ዌይ ትምህርታቸውን እንትን እያደረግን በጠለቀ ሁኔታ ስናጠና በእያንዳንዱ ቤተክርስቲያን ውስጥ የሚስተማረው የካቶሊክ ትምህርት ነው። ኢቭን አንዳንድ ጊዜ ባይብልን በደንብ ፎሎ አፕ የምናደርግ ከሆነ በእኛ ቸርች ውስጥም በሰንበት ትምህርት የሚመጣበት ሁኔታ ሁሉ አለ። አንድሪውስ ዩኒቨርሲቲ ውስጥ ሌክቸረሮች አልነበሩም እንደ ጀስዊቶች? በመንግስት ሲስተም ውስጥ ፔኔትሬት አድርገው ይገባሉ። በቤተክርስቲያን ሲስተም ውስጥ ፔኔትሬት አድርገው ይገባሉ። ምክንያቱም ወደሚፈልጉበት ዳይሬክሽን እየመሩ ዛሬ ወደሚፈልጉበት አቅጣጫ ደርሰዋል። አሁን አሜሪካ ቸርችና ስቴት አንድ ይሆናሉ ብለው እያወጁ ናቸው። ቸርችና ስቴት እንትን ቤተክርስቲያን ያለ ጳጳስ፣ መንግስት ያለ ንጉስ ብለው ነበር የመጡት መጀመሪያ የተሰደዱት። ጌታ ኢየሱስ ክርስቶስ ምን አለ? በዮሐንስ ወንጌል 7:17 ላይ የእግዚአብሔርን ፍቃድ ማድረግ የሚፈልግ ሰው ይህ ትምህርት እኔም ማስተምረው ከእግዚአብሔር እንደሆነና እንዳልሆነ ማወቅ ይችላል አለ። ማንም ሰው በትንቢት መንፈስ ውስጥ ደግሞ ምን ይላል? ማንም ሰው እውነትን ለማወቅ ዝቅ ባለ ማንነት በተዋረደ ልብ ካጠና እግዚአብሔር ብርሃኑን እንደ ቀትር ያበራል ይላል። ስለዚህ ቃሉን በትህትናና በየዋህነት ካጠናን እግዚአብሔር ያስተምረናል። መዝሙረ ዳዊት 32:6 ላይ ነው፣ አስተምርሃለሁ በምትሄድበት መንገድ እመርሃለሁ ይላል። ትንቢተ ኢሳይያስ 54:13 ላይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ ይላል። መንፈስ ቅዱስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ
ይመራችኋል ይላል። ተባረክ ዜዴ። ዶክተር ፍስሐ እንኳን ደህና መጣ። ናችሁ በግልጽ ለማብራራት እንግዲህ በተሻለ ሁኔታ ጽፎት ያለው የራዕይ መጽሐፍ ላይ ነውና ራዕይ መጽሐፍ ክሮኖሎጂካሊ አልተቀመጠም። ላይክ 1 2 3 4 5 ሲያሪ እስከ 20 ምናምን አይደለም። አሁን ለምሳሌ ምዕራፍ 2 እና ምዕራፍ 3 በዘመናት ያሉ ቤተክርስቲያናትን እስከ ላውዶቂያ ከኤፌሶን ጀምሮ እስከ ላውዶቂያ ያለውን ተነተነ። ላውዶቂያ እንግዲህ በዘመን ያለች ቤተክርስቲያን ነች። እዛ ላይ ያቆምና ከዛ ምዕራፍ 4 እና ምዕራፍ 5 ደግሞ ስለ ጌታችን ኢየሱስ ክርስቶስ በቅዱስ ስፍራ ያለውን ኢናጉሬሽን ያሳያል። ኢናጉሬሽን የአገልግሎቱን የክህነት አገልግሎቱን መጀመሪያውን ያሳያል። ቀጥላል 6 ማህተሞች መፈታቱን እስከ ፍጻሜ ዘመን ድረስ ያለው ለምሳሌ ባለፈው ያጠናን ነበር ስለ እስላሞች መፋባት ማን ያንስ ምዕራፍ 8 ምዕራፍ 9 ምዕራፍ 10 ላይ ስንደርስ አሁን ለምሳሌ የትንሿን መጽሐፍ ታሪክ እናገኛለን። አሁን እሱ ወደ ፍጻሜ ይመጣል። ምዕራፍ 11 ቶታሊ የ1789 ታሪክ ፍጻሜ ነው አይደለም የ1260 ዓመት ፍጻሜ አካባቢ ያለው ያሳያል። እዛ ቦታ ላይ የፍጻሜ ዘመን እንደሆነ ያሳይና ደግሞ ምዕራፍ 12 ስንመጣ እንደ አዲስ ይጀምራል። የታላቁ ተጋድሎ በቤተክርስቲያንና በዘንዶ መካከል ያለው ደግሞ ድጋሚ ይጀምራል። ክሮኖሎጂካል አይደለም። አሁን ኦል ኦፍ ሰደን ምዕራፍ 17 ላይ ስንሄድ የታሪኩ መጨረሻ ላይ መሄዳችን በቦታው ላይ ማስገባት መቻል አለብን። ለምሳሌ ሴቱ ዘንዷን ሊበላ ፈልግ የሚለውን ሄድ ሙሳለ መጀመሪያ በቃ የክርስቶስ ወንጌል ጀምሮ ማድረስ መምጣት መቻል አለብን ያን ሐሳብ ለማውራት ማለት ነው። በነገራችን ላይ ይሄንን ትምህርት አድቬንቲስት አስተምሯለች እንዲህ በዚህ ዘመን መጨረሻ ላይ በጥንት የነበሩ ሪፎርመሮች እነ ሉተር በሉት ከሉተር በኋላ የተነሱት ሪፎርመሮች ሁሉ አውሬው የሚለው ሐሳብ የካቶሊክ ቤተክርስቲያን ነች ብለው ያስተምሩ ነበር። አሁን ያለው ትውልድ ነው የረሳው ማለት ነው። ግን ኤኒዌይ ተረሳ። ለምሳሌ ሂስቶሪ ኦፍ አድቬንቲዝም የሚል ታሪክ ቮሊዩሞች የጻፈ ሰው ያለ ፕሮቴስታንት ነው ታሪኩን ያስቀምጠው። ከዛ ላይ የነበረውን ተጋድሎ ያሳያል። በመጽሐፍ ቅዱስም ያጣቀሰን በታሪክ ዕለት ውስጥም ስንመለከተው የቤተክርስቲያንን እውነት ወይም ደግሞ የራሳቸውን በመጽሐፍ ቅዱስ ባስተማራቸው መንፈስ ቅዱስ መመራቸው እንኖራለን የሚሉትን ህዝቦች በማሳደድ የምትታወቅ ኢንስቲትዩሽን ያው እንግዲህ መጽሐፍ ቅዱስ ዋና ሴንተር የሚያደርገው በብሉይ ኪዳን ከሆነ ኢየሩሳሌም እስራኤልን ነው። በአዲስ ኪዳን ከሆነ ቤተክርስቲያንን ነው ሴንተር የሚያደርገው ተጋድሎ ማለት እና በዛ ተጋድሎ ፍጻሜ በአዲስ ኪዳን ላይ የኛን ትምህርት አላስተማራቸውም ኑፋቄ ትምህርት ነው እያሉ ሰውን ሲያቃጥሉ ሲገድሉ የነበሩ ለምሳሌ አመንዝራ የሚለው ቃል ቤተክርስቲያን ክርስቶስን ማግባት ሲገባት ነገር ግን መከታዋና ጋሻው አድርጋ በተለይ በጨለማው ዘመን የነበረች ቤተክርስቲያን መከታዋና ጋሻው አድርጋ መንግስታትን በመጠቀም ክርስቲያኖችን በማስገደል ታላቅ ታሪኮች አሉ። የዘመኑ ለምሳሌ በጣም ብዙ ሰዎች የሚሰማው ሪሰንት የሆነ የሰንት በርቶሎሜው ማሳካር የሚባል አለ። በጣም ብዙ ያለቀበት እና ሌሎችንም ማንሳት ይቻላልና እነዛን በማቀናበር መንግስት ጋር በመሆን ለምሳሌ ነገስታቶች ሁሉ ሲሾሙ መሐላቸው የቤተክርስቲያን ሐሳብ ለማስፈጸም በሚል ሲሾማቸው በአውሮፓ ላይ ነገስታት የነበረችው ቤተክርስቲያን ነው። ሚንስ ቤተክርስቲያንና መንግስት ተጋብተው የነበሩበት ነው እና ክርስቶስን ማግባት የሚገባ ቤተክርስቲያን መንግስት ስታገባ አመንዝራ ትባለች እና በአውሮፓ ታሪክ ውስጥ የከኛ ሐሳብ ውጪ መታቸዋል በማለት ያስገደለች ያስጨፈጨፈች የሉተርን ታሪክ ማንሳት ራሱ በቂ ነው። ከረጅም ጊዜ በኋላ ማለት አንድ ኢንስቲትዩሽን ነው የምናገኘው። ተደነቅ ያየኝ በቅዱሳን ደም ሰክራ የሚለውን ስታይ በቅዱሳን ደም የሰከረች ሴት የሚለው ቤተክርስቲያን ስለሆነ የሰከረች ማን ነች የሚለውን ሐሳብ ስንመለከት ከዛ ውጭ የለም። ወንድሜ ቅድም እንዳለው ወይኔ ጠጅ ትምህርት ነው። ያን ትምህርት አዳዲስ ትምህርት በማምጣት ስታስተምር እና አሕዛብን ሁሉ ስታጠጣ የነበረች ማን ነው የሚለውን እንግዲህ በታሪክ መርምረን ስናውቅ እነ ሉተርን ያሳደደች፣ ጆን ዌስሊን ያቃጠለች፣ ሌሎችንም እነ ካልቪንን ያሳደደች፣ ሌሎችንም ስታጠኑ ከአንድ ኢንስቲትዩሽን ውጪ የለም። ስለዚህ ያንን በማየት እንግዲህ ቤተክርስቲያናችን ባስተምሯ በተለይ ደግሞ ከ500 ስንት ነበረ የጀማሪው የ1238 ላይ ምን ታሪክ ተደረገ የሚለውን ታሪክ መለስ ብላችሁ ታነቡ በዛ ዘመን የነበረው ንጉስ በአውሮፓ ላይ ለሚደረገው አስተምሮ የበላይ የሆነው በሮም የሚገኝ ቤተክርስቲያን ነው ማለት ክብሩንም
ዙፋኑንም ከማን ያገኘው? ከሮማውያን ያው በዘንዶ የሚጠቀም ግን ከአውሮፓውያን ነገስታቶቹ ናቸው ስልጣኑን የሰጡት። ክርስቶስ አለም የሰጠው ያው ኢንዳይሬክትሊ ከጀርባው የሚሰራው ማን እንደሆነ እናውቃለን። ስለዚህ ስሞቻቸውን ራሱ ስታዩ ስሞቻቸውን ስታጠኑ ስሞቻቸው ኮምፕሊትሊ ጥንት የነበረው በዘንዶ ለምን ከተባለ ካላችሁ ዘንዶ አረማዊ ኃይል ነበረ። ያ አረማዊ ኃይል የራሱ አስተምሮ የራሱ ትምህርት ነበረው። ስለዚህ ሮማውያን በክርስቲያኖች ከመሆናቸው በፊት የነበራቸውን የስልጣን ስም ነው ይዘው የተቀመጡ በ538 ጀምሮ የስልጣን ያንን ስም ይዘው ስሙን ለጊዜው ስለማላስታውስ ነው ያንን ስም ይዘው ነው ቁጭ ያሉት። that means ስልጣኑን የሰጣቸው በዘንዶ ኃይል የሚመራ ኃይል ነው ማለት ነው። በተለይ የክርስቲያን ኪንግደም የነበረው የኦስትሮጎትሶችን ካጠፋ በኋላ ኤሪያን እምነት የነበራቸውን ከደምሰሳቸው በኋላ ከዚህ በኋላ በሮም ያለው ስልጣን እንዲሁም ደግሞ በአውሮፓ የሚደረገውን ትምህርት ሄሬቲክስ whatever ብለው ራሳቸው የሚያደርጉት አራሚና የበላይ አድርጎ ሾማቸው። ያንጉስ ሾማቸው ማንድም ሾማቸው። ከዛ በኋላ ያሉ ነገስታቶች ሁሉ አላይን የሚያደርጉት ወይም ደግሞ ክብር የሚሰጡት ለጳጳሳቱ ይሆናል። ረጅም ጊዜ በኋላ ራሱ የአንግሊካን ቸርች ሲቋቋም የእንግሊዝ ንጉስ አልገዛም እናንተ ማናችሁ ብሎ ነው አንግሊካን ነን እኛ እንጂ የሮማን ካቶሊክ አይደለም የሚለው አስተምሮ የመጣው። ምክንያቱም መገዛት ስለነበረበት ያንን ማድረግ አትችልም የሚል ትዕዛዝ ስለመጣበት ማለት ነው። ይሄንን ስንመለከት በአውሮፓ ላይ ክርስቲያኖችን በማሳደድ አዳዲስ ትምህርቶችን በማስተማር ክርስቶስን ሳይሆን መንግስትን በማግባት የክርስቶስን ክብር ሳይሆን ደግሞ የዓለምን ክብር በመያዝ ያደረገች ማን ነች የሚለውን ታሪክ ስናጠና ከካቶሊክ ውጪ ሊሆን የሚችል ሌላ ኢንስቲትዩሽን አናገኝም። ያ ኢንስቲትዩሽን ብዙ ነገስታቶች ወድቀዋል፣ ብዙ የዘር ሐረጎች ወድቀዋል መጥተዋል። ነገር ግን ያ አንድ ኢንስቲትዩሽን ግን ለዘመናት አስተምሮን ሳይቀየር የቆየ ቅዱሳን ያሳደደ የገደለ ያስገደለ እንደውም በታሪክ ተጽፎ እንደምናገኘው እስከ 50 ሚሊዮን የሚገመቱ ፕሮቴስታንቶች ያስጨፈጨፈ ኢንስቲትዩሽን በደም በቅዱሳን እንደመሰከረች ሌላ ሊመጣ አይችልም። ተባረክ። እሺ እንግዲህ ካቶሊክ የሐሰት ትምህርት አድበል ብላ የሰጠችውን እንግዲህ ፕሮቴስታንትም ተቀብሎ ሰልቅቶታል ማለት እንችላለን። ምክንያቱም ተመሳሳይ ነውና እንግዲህ ተመሳሳይ የሆነ ነገር ነው። በተለይ አሁን በክርስቶስ ሊመጣ ሲል በመጨረሻው ጊዜ የስውር ንጥቀት አለ። ሰዎች ቅዱሳን በሙሉ ይነጠቃሉ። ከዛ የሆነ ደመና ውስጥ ይገባሉ። ከዛ በኋላ የመከራ ዘመን ይመጣል። ከዛ በኋላ ክርስቶስ እንደገና መጥቶ ይወስዳቸዋል የሚል ትምህርት መጽሐፍ ቅዱሳዊ ትምህርት አይደለም። በየጊዜው ሰዎች እየፈበረኩ የሚያወጡት ከመጽሐፍ ቅዱሳዊ እግዚአብሔር ጽፎ ካስቀመጠልን ቃል ውጭ ያሉ አስተምሮችን በሙሉ የሐሰት ትምህርት የጀመረው ያኔ ነው። አሁንም ቀጥሎበታል እንደዚህ አይነት የሐሰት ትምህርት መፈልፈሉንና ይሄ ደግሞ እንግዲህ የሚመታው በእግዚአብሔር ሕያው ቃል ብቻ ነው። ሰዎች በራሳቸው አንደርስታንዲንግ መጽሐፍ ቅዱስን ሊረዱት አይችሉም። መጽሐፍ ቅዱስ የሚፈታው በመንፈስ ብቻ ነው። መንፈስ ቅዱስ በገለጠልን ልክ ብቻ ነውና ሰዎች መጽሐፍ ቅዱስንም ሲያነቡ እንደ ልብ ወለድ እንደው ገልጠው ብቻ እንደፈለጉ ማንበብ ሳይሆን ጸልየው እግዚአብሔር እንዲያብራራላቸው የራሳቸው ዕውቀት የራሳቸውን ዲግሪና ዶክትሬት ወደ ጎን ትተው ከእግዚአብሔር ለመማር በፍጹም ልብ በትህትና ከቀረቡ እግዚአብሔር ሊያስተምር እንደሚችል ዛሬም ሕያው ምስክራችን የእግዚአብሔር ቃል ነው። ዘውዴም ቅድም ይሄንን እያወራ ነበረ። መልካም ቆይታ ነበረን። ምናልባት እንግዲህ አይቀር የምትሉ ጥያቄ ወይም ሐሳብ ካለ አንስተን የዛሬውን ቤት እንዘጋና ከነገ ወዲያ በሚኖረን ደግሞ ይሄንኑ ክፍል 2 እናያለን። ምክንያቱም የቤተ መቅደስ ትምህርት በጣም ሰፊ ነው። በጣም ደግሞ ከድነታችን ጋር በጣም የተቆራኘ ነው። በደረጃ እንማራለን፣ እናጠናለን። ከማያልቀው ከማያረጀው ከእግዚአብሔር ቃል እንማራለን። እግዚአብሔር ይባርካችሁ። የጌታ ጸጋ ይብዛላችሁ። በደህና አደሩ።